ከጠቅላይ ሚኒስትሩም ከተለያዩ የመንግስት አካላትም እየወጡ ህዝብ ሊያስቆጡ የሚችሉ ቃላት ነው እየሰነዘሩብን የነበረ። ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተከታታዮች፣ ዕለታዊ ዜናዎቻችን ጀምረዋል። እንድትከታተሉን የምጋብዛችሁ መልካም ሞላ ነኝ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የቀይጌታ የፍታይ ንጉሴ 6ኛ ክፍለ ጦር የማቻከሉ በላይ ዘለቀ ብርጌድ በአገዛዙ ላይ ተሳካ ምት አሳርፏል። ብልጽግና ከደብረ ማርቆስ ከተማ ተነስቶ ወደ ደብረ ኤልያስ ሬሽን አቀብሎ ሲመለስ የማቻከል በላይ ዘለቀ ብርጌድ ተወርዋሪ ፋኖች ደብ ወንዝ ላይ ከፍተኛ ምት አድርሰውበታል። በተደረገ ውጊያ የመከላከያ አመራሩን ጨምሮ 8 የአገዛዙ ኃይል ሙትና ቁስለኛ ሆኗል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና በምዕራብ ጎንደር ቋራ ግንባር አባይ ዳርን ለመቆጣጠር የመጣው የአገዛዙን ታጣቂ ኃይል የአፋባሃ ጎንደር ቀጠና መይሳው ካሳ 2ኛ ኮር አድዋ ክፍለ ጦር 2ኛ ብርጌድ በአርበኛ ማንዴላና በአርበኛ ዮሐንስ ባለድል እየተመራ 10 ሰዓት የወሰደ መደበኛ የፊት ለፊት ውጊያ በማድረግ የብርሃኑ ጁላ ሰራዊት አፈግፍጎ እንዲመለስ አድርገውታል። ሸሽቶ ከቀጠናው ለመሰወር ሲሞክር ተከታትለው ጥቃት በማድረስ በአባይ ዳርና ቀዝቀዝ መካከል ለ3ኛ ቀን ፍልሚያው ተጠናክሮ ቀጥሏል። አንድ የብልጽግና የከባድ መሳሪያ አስተኳሽ መረጃ አቀባይ ተማርኳል። በማዕከላዊ አርማጭ ወረዳ ሻሚት በተሰኘ ልዩ ቦታ አካባቢ በእንቅስቃሴ ላይ የነበረን የአገዛዙ ኃይል መምታት የቻለው ደግሞ የደጃዝማች 4ኛ ኮር የጎቤ ክፍለ ጦር የክርስቲያን ታደለ ብርጌድ ነው። 15 የብልጽግና ኃይል ጉዳት ደርሶበታል። የዳግማዊ ቴዎድሮስ 5ኛ ኮር የጥቁር አንበሳ ክፍለ ጦር የጽናት ብርጌድ በለሳ የአብይ ሰራዊት ላይ ጉዳት አድርሶበታል። የአማራ ፋኖ ብሔራዊ ኃይል ወሎ ቤት አማራ ቀጠና ላስታ አሳምረው ኮር ጥራሪ ክፍለ ጦር ፋኖዎችና በብልጽግና መራሹ መከላከያ መካከል በተደረገ አውደ ውጊያ በአገዛዙ ላይ ከፍተኛ ጉዳት ደርሷል። በላስታ ጄኔራል አሳምነው ጽጌ ኮር ስር የሚገኘው ጥራሪ ክፍለ ጦር በጀመዶ ማርያም በበቅሎ ማነቂያና በግዳ ሙጃ ማርያም በሶስት አቅጣጫ አድርጎ የመጣውን የብርሃኑ ጁላ ሰራዊት እንደሚገባው ቅጣቱን ሰጠውታል። በወንዳች ይባር እንጅፋት አድርጎ ላስታ ብልብላ አይና ቡግዳና ላልኪው ጋዝጊበላን እቆጣጠራለሁ ብሎ ቢመጣም የብልጽግና ኃይል ፋኖ ይበር መገንጠያ ላይ ጥቃት ተፈጽሞበታል። አይኮም ሬዲዮ ይዞ የነበረው ሻለቃ ገለታውን ጨምሮ ከ33 በላይ ያገዛዙ ኃይል ሙትና ቁስለኛ ሆኗል። አፋባሃ በወሎ ቀጠና ንጉስ ሚካኤል ኮር ኢንጂነር ደሳለኝ ክፍለ ጦርና መብረቁ ክፍለ ጦር በጥምረት መካነ ሰላም ላይ አሸንፈዋል። ንጉስ ሚካኤል ኮር ኢንጂነር ክፍለ ጦርና መብረቁ ክፍለ ጦር በጋራ በአገዛዙ ላይ በከፈቱ ተከታታይ ምት መካነ ሰላምና በዙሪያ ያሉ ቀጠናዎችን አገዛዙ ለቆ እየወጣ ይገኛል። በጎጃም ቀጠና በርካታ ያገዛዙ ወታደሮች ፋኖን እየተቀላቀሉ ይገኛሉ። የአፋባሃ በጎጃም ቀጠና የሐዲስ ዓለማየሁ ወይም 7ኛ ክፍለ ጦር አብራጂት ብርጌድ 4 ሚሊሻዎች ከነሙሉ ትጥቃቸው ተቀላቅለውታል። በተመሳሳይ ሁኔታ 50 አለቃ ጃኖ ሞላ የሚባል ግለሰብ የሰላም አስከባሪ ተብሎ ከተሰበሰበው የብርሃኑ ጁላ ጦር ከደብረ ማርቆስ በመውጣት የሐዲስ ዓለማየሁ ክፍለ ጦር የቦቅላ አባይ ብርጌድን ከነሙሉ ትጥቁ ተቀላቅሏል። አፋባሃ በጎንደር ቀጠና አንዳቤቴ ለብልጽግና መረጃ ሲያቀብሉ የነበሩ 3 ሰዎችን በቁጥጥሩ ስር አውሏል። በተያያዘ የአፋባሃ በጎጃም ቀጠና ለብልጽግና እየሰራ የነበረውን ግለሰብ በእነማይ ወረዳ ቢቸና ከተማ እስከ ትጥቁ በልዩ ስራ በቁጥጥሩ ስር አውሎታል። አፋባሃ በወሎ ቤት አማራ ቀጠና በመርሳ ከተማ የጸረ አማራው ብልጽግና ስርዓት አገልጋይ ካድሬን አስሶ አስተማሪ ፍትህ ሰጥቶታል። በወሎ ቀጠና ልጅ ኢያሱ ኮር ስር የሚገኘው የጁ ክፍለ ጦር ልዩ ኮማንዶዎች መርሳ ከተማ ሰርገው በመግባት ህብረተሰቡ ከአቅሙ በላይ ግብር እንዲከፍል በማስገደድ የብልጽግና ስርዓትን ለማስቀጠል እየሰራ የሚገኘው የከተማዋ የገቢዎች ቢሮ አመራር የሆነው አቶ ሞላ ተሰሜን ያለምንም ኮሽታ የኮማንዶ ሳይንስ ቴክኒኮችን በመጠቀም ሸኝተውታል። የከተማ አስተዳደሩ ገቢዎች ቢሮ አመራሩ አቶ ሞላ ተሰሜ የብልጽግና ስርዓት ነፍስ እንዲዘራ ለማድረግ በገንዘብ በኩል የንግዱ ማህበረሰብ ላይ ከፍተኛ ግብር በመጣልና እንዲከፍል በማስገደድ በተቃራኒው ጸረ አማራው አገዛዝ የፋይናንስ አቅሙን በማሳደግ ህዝቡ ላይ የሚፈጽመውን በደል አጠናክሮ እንዲቀጥል ሲሰራ የነበር እንዲሁም የተጣለባቸውን ከአቅም በላይ የሆነ ግብር መክፈል ያልቻሉትን ደግሞ በመከላከያ ሰራዊትና በሚሊሻ እንዲታፈኑና እንዲመቱ ሲያስደርግ የቆየ ነው። አመራሩ ከዚህ ቀደም ከድርጊቱ እንዲታቀብ ተደጋጋሚ የሆነ ማስጠንቀቂያ ተሰጥቶት የነበረ ቢሆንም ነገር ግን መታረም ባለመቻሉ አስተማሪ ስራ ተሰርቶበታል። ህዝባዊ ውይይቶች ቀጥለዋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የ6ኛ የቀይጌታ የፍታይ ንጉሴ ክፍለ ጦር ህዝብን የማንቃት ስራውን አጠናክሮ ቀጥሎበታል። በትናንትናው ዕለት የክፍለ ጦሩ አመራሮች ከደንበጫ ወረዳ ማህበረሰብ ጋር ህዝባዊ ውይይት አድርገዋል።
አዲስ አለማየሁ 7ኛ ክፍለ ጦር የቦቅላ አባይ ብርጌድ ማህበረሰቡ ከፋኖ ጎን ሆኖ ትግሉን እየተደገፈና ተቋማትን እየጠበቀ ይገኛል ብሏል። የቦቅላ ከተማና የአካባቢው ማህበረሰብ በተቀናጀ መልኩ የቦቅላ የመጀመሪያ ደረጃ ትምህርት ቤት በጋራ በመሆን አጥሯል። የራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦር ነበልባሉ ገረመ ወንዳወክ ብርጌድ በወቅታዊ ጉዳዮች ዙሪያ ከእንዘግድም ቀጠና ማህበረሰብ ጋር ጥልቅ ውይይት ማድረጉን አስታውቋል። የነበልባሉ ገረመ ወንዳወክ ብርጌድ ከፍተኛ አመራሮችና የፖለቲካ መኮንኖችም በቀጠናው ተገኝተው በወቅታዊ ጉዳዮች ዙሪያ ትምህርት ሰጠዋል። አገዛዙ ማሳችንን የጦር ምሽግ አድርጎ መውጫ መግቢያ ሰጥቶን ነበር ያሉት የአካባቢው አርሶ አደሮች አውዳሚው ሰራዊት ከወጣ በኋላ ያገኘነውን ነጻነት ከእጃችን እንዳይወጣ ትግሉን ተባብረን እናስቀጥለዋለን ብለዋል። አባቶቻችን በጦር በጎራዴ በውጀግራ ታግሎ ያላስደፈሯትን ሀገር እኛም ሳናስደፍር ለልጆቻችን እናስተላልፋለን ሲሉ አክለዋል። በዕለቱ ወኔ ቀስቃሽ ቀረርቶና ፉከራ የቀረበ ሲሆን ሊቃውንቱም ተገኝተዋል። ከፍሪ ፕሬስ ዕለታዊ ዜናዎች ቀጥለዋል። የአማራ ፋኖ ብሔራዊ ኃይል ምስረታን አስመልክቶ ሐሳቡን የገለጸው የጎጃም ቀጠና ምክትል የፖለቲካ ዘርፍ ኃላፊ አርበኛ ግሩም ምሳሌ ከስነ ልቦና ውቅር አንጻር ቋራ ለመድረስ መሪዎች የተጓዙበት አድካሚ መንገድ በጉዟቸው የተመለከቱት መልክዓ ምድር ከህዝቡና በየክፍለ ጦሩ እስከ ሻለቃ አመራሮች የተደረገላቸው አቀባበልና አሸኛኘት በብስለት ለተመለከተ ስነ ልቦናዊ አማራዊ ድርጅት እንዳለ ለመረዳት ሌላ ተጨማሪ ትምህርት ዝግጅት አይጠይቅም ብሏል። በተለይ ደግሞ ትልቁን የአማራ ማንነት ወደ ጎንደሬ፣ ሸዋዬ፣ ወሎዬ፣ ጎጃሜ ወደሚል ስሁት ማንነት አሲዘውና ከፋፍለው ሊበሉን ለሚጋጋጡ አማራ አንድ ሆኖ ታግሎ እንዳያሸንፍ የሚጥሩ የውጭና የውስጥ ታሪካዊ ጠላቶቻችን እንዲሁም አማራ ሆነው ከጠቅላላው የአማራዊ አሸናፊነት ይልቅ ጎጣዊ የመንደር ስልጣንና ጥቅም የበለጠባቸው የዘመነ መሳፍንት አሳፋሪ ታሪክ ናፋቂ ግለሰቦችንም ጭምር አሸንፎ የወጣ ደማዊና ስነ ልቦናዊ ውቅሩን ያስጠበቀ በምድሪቱም ለመኖር ጥልቅ መንፈሳዊና ሳይንሳዊ ምክንያት ያስቀመጠ የስነ ልቦና ከፍታ ማሳያችን ሆኗል ብሏል። ከደህንነት አንጻር አርበኛ ግሩም ምሳሌ በሰጠው አስተያየት 2 ወር ሙሉ በጨረሰ አድካሚ ጉዞ ውስጥ እንቁ የየቀጠናው አመራሮች ረጅም ጉዞ ሲያደርጉ የፋኖ የደህንነት መዋቅር ኃላፊነቱን በሚገባ ተወጥቷል። ምክንያቱም እቅዳቸውን ፈጽመው እስኪመጡ በአገዛዙ የተያዘም የተተኮሰም ምንም አይነት ነገር እንደሌለ አስታውቋል። አገዛዙ ያሉበትን የሚያውቀው እኛ ባወጣነው መረጃ ብቻ እንጂ በእነርሱ የደህንነት መዋቅር አለመሆኑን የድርጅታችን የደህንነት መዋቅር የረቀቀ መሆኑን አሳይተናል ብሏል። ህዝቡ እንግዶቹን ከቤቱ አሳድሮ በራሱ መሳሪያ ዋርድያ ሆኖ ጠብቆ ቁርስ አቅምሶ ቡና አፍልቶ ይሸኛል ሲልም የህዝቡን አቀባበል ተናግሯል። ከፖለቲካ አንጻር ፋኖ የህዝብ ልጅ ነው። ፋኖ የህዝብን ጥያቄ ይዞ የተነሳ ታጣቂ ኃይል ነው። ፋኖ መሳሪያ ያነሳው ሰላሙን አረጋግጦ ስልጣን ለመያዝ ነው። ፋኖ አሸንፎ ነፃ የሚያወጣ ኃይል መሆኑን የሚታወቀው ህዝቡ ማዳሪያ አመቻችቶ መክሮ አወያይቶ ምግብና ባህላዊ ትራንስፖርት አመቻችቶ መርቆ መረጃ ሰጥቶና ጸሎት አድርጎ ሸኝቶ መድረሳቸውንም ቼክ አድርጎ በደስታ በአንድነትና በኩራት መኖር መቻሉ። በመጨረሻም ህዝቡ በተሰበሰበበት ሁሉ ስለ ፋኖ የነጻነት ትግል ትክክለኝነት ሲማማር ይውላል። የፋኖ አመራር የሚሆን አባል የአማራ ህዝብ ከዚህ በፊት የደረሰበትን መዋቅራዊ ጥቃት ማለትም የዘር ፍጅት፣ ኢኮኖሚያዊ ጉስቁልና፣ የወሰን የማንነትና የባህል ንጥቂያ ችግር ተረድቶ ፖለቲካዊ መፍትሄ እንደሚያስፈልገው በውል የተረዳበት ወቅት መሆኑን አስገንዝቧል። አዋራ ልብሰውት የነበረውን የአማራውን ታሪክ ለእይታና ለንባብ ከተከለከለበት ቦታ አውጥቶ በአደባባይ ዳግም ብቅ እንዲል ያደረገ ሂደት ነው። አማራ ከፑንት ከዳማት ከአክሱም የዛጉዌና የሰለሞናዊ ስርወ መንግስታት ስልጣኔዎችን ከመመስረት ተሻግሮ ፊደል ቀርጾ ትውፊቱን፣ ባህሉን፣ ሃይማኖትን ጠብቆ የሌሎች ነገዶችን ባህልና ቋንቋ ጠብቆ ለቀጣይ ትውልድ አስረክቧል። አማራ ሀገር አቅንቶ ባንዲራ ተክሎ ድንበር አጽንቶ በኃያልነት እስከዛሬ በጽናት ቆሟል። ምንም እንኳን ባንዳ ልሂቃን ሊክዱት ቢሞክሩም ይህ የአማራ ሀገር መስራችነት፣ ኃያልነት፣ ጥበበኝነትና ታሪክን ከጀግንነት ጋር ሰርቶ ለትውልድ ጥሎ የማለፍ አሻራን እንደገና አብቦ ዓለም ሁሉ አማራ እንዲል ያደረገ የገዘፈ ተግባር ነው። ይሄ አማራዊ ድርጅት እንዲሳካ አስተዋጽኦ ያደረጋችሁ ታጋዮች አማራ በብሔርተኝነቱ መንገድ እጅግ የተሳካ አካሄድ መሄድ የሚችል ሆኖ የተዋቀረ ማንነት ያለውና ሺዎች ዘመናትን ያስቆጠረ የማንነት ግንባታን አከናውኖ ጨርሶ ያጠናቀቀ ህዝብ ልጆች መሆናችሁን አረጋግጣችኋል ብሏል አርበኛ ግሩም። በዚህ ሂደትም ማንነቱን ማለትም ደማዊና ስነ ልቦናዊ ውቅሩን ያስጠበቀ በምድሪቱም ለመኖሩ ጥልቅ መንፈሳዊና ሳይንሳዊ ምክንያት ያስቀመጠ
የጠራ ርዕዮት ያነገበ ጥንቅቅ ያለ ሙሉ የሆነ ብሔርተኛ ህዝብ መሆኑን አስመስክራቸዋልና ክብር አለኝ ብሏል። የአፋብሃ በጎጃም ቀጠና ምክትል የፖለቲካ ዘርፍ ኃላፊ አርበኛ ግሩም ምሳሌ እናት ፓርቲ በአርሲ ስለተፈጸመው ግድያ ማብራሪያ ሰጠ። በኦሮሚያ ክልል አርሲ ዞን ጀጁ ወረዳ የአንጎቼ ቅዱስ በዓለ ወልድ ቤተክርስቲያን አስተዳዳሪ መምሬ ተስፋ አለሙ የአጥቢያው አባትና ሀገር ሽማግሌ አቶ ክፍሌ ገብረ ክርስቶስና አቶ በጋሻው ስዩምን በነዋሪዎቹ አጠራር ሸኔ በሚባለው ኃይል ግንቦት 27 2017 ዓ.ም አመሻሽ 12 ሰዓት ላይ አስፋልት መንገድ ላይ አውጥተው ገድለዋቸዋል። ሁለቱ ሰዎች በጥይት ተመተው በሕክምና ላይ ሲሆኑ ሌሎች 5 ሰዎች ታፍነው እስካሁን የደረሱበት አይታወቅም። በአካባቢው ተደጋጋሚ ሃይማኖትና ማንነትን ማዕከል ያደረገ ጥቃት እንደሚደርስ ይታወቃል። በዚሁ አካባቢ ግንቦት 10 ቀን መርጌታ ቀለም ወርቅ የተባሉ የሃይማኖት አባት እሳቸውን ሲያጡ ባለቤታቸውን በድቅድቅ ጨለማ ከቤታቸው ውጭ አልወጣም በሚል ገድለዋቸው ሄደዋል። በዚህም ራሳቸውን መስዋዕት አድርገው ውስጥ የነበሩ 4 ልጆቻቸውን አትርፈዋል። ከዚሁ ጋር ተያይዞ በዞኑ ሸርካ ወረዳ ከባለፈው ዓመት 2016 ዓ.ም መስከረም ወር ጀምሮ ካህናትን ጨምሮ 113 ንጹሃን በግፍ አልቀዋል። ከ30 በላይ ታፍነው የተወሰዱ ሲሆን የደረሱበት አይታወቅም። በርካታ ንብረት ወድሟል። የእርሻ ከብቶች ሆኑ ከ80 በላይ ጥማር ተዘርፈዋል። ሃይማኖትን ለይተው ነው ጭፍጨፋ የተካሄደው። አሁን አካባቢው ትንሽ ሰላም ያለ ቢመስልም ሞት ያንዣበበበት ነው ይላሉ የአካባቢው ነዋሪዎች በስጋት ተውጠው። መረጃው የእናት ፓርቲ ነው። ዜናዎቻችን ቀጥለዋል። በኢትዮጵያ የሚሰሩ ሐኪሞች የሥራ ማቆም አድማ ላይ እንዳሉ ይታወቃል። ጥያቄያቸው ከምን ደረሰ፣ አሁን ያለበት ሁኔታ ምን ይመስላል በሚል አንድ የሕክምና ዶክተር እናናገራለሁ። ለደህንነቱ ሲባል ድምጹ ላይ የተወሰነ መቀየር አለ። ለሰሚ ካስቸገረ በቅድሚያ ይቅርታ እጠይቃለሁ። በጣም አመሰግናለሁ ፈቃደኛ ስለሆኑ። አሁን ላይ ያላችሁበት ሁኔታ ያቀረባችሁት ጥያቄ ያለበት ደረጃ ምን ይመስላል ዶክተር? ጤና ሙያተኞች ጥያቄ የብሶት እውነተኛ የዳቦ ጥያቄ የሐኪሞቹ የምሬት መብራት አልቻልንም፣ ሳንበራ መስራት አልቻልንም፣ ስናደን ኖረናል፣ አሁን ግን ማዳን ይሆንብናል በሚል መፈክሮች እና ሌሎች መፈክሮች ነበረ። መጀመሪያ ጥያቄውን ከስራ ከማቆማችን በፊት 12 ጥያቄዎችን ለጤና ሚኒስቴርና ለሚመለከታቸው ሚኒስቴር መስሪያ ቤቶች ላይ ጥያቄዎችን ካስገባን በኋላ ቀን ቆርጠን ይህንን ምላሽ ከመንግስት የሚመለከተው አካል ምላሽ ለማግኘት የ30 ቀናት ቀነ ገደብ ሰጠን። ነገር ግን መንግስት አንድም ነገር ትንፍሽ ሳይል ለጉዳዩ ችላ በማለት ጉዳዩን እንዲሁም ይባስ ብሎ አንዳንድ ነገሮች ላይ ተኛውን ሊያስቆጣ የሚችሉ ቃላትን ሁሉ ከአንዳንድ መንግስት አካላት እየተሰነዘረብን ቆይቶ መጨረሻ ላይ ቀኗ ስትደርስ እንደተባለው ለስራ ለማቆም ተገደናል። ይህም ኦልሞስት በሀገሪቱ ኢንስቲትዩሽኖች ላይ የፌዴራል ኢንስቲትዩሽን የሚባሉት የቲችንግ ሆስፒታሎች ላይ ሙሉ በሙሉ በሚባል ደረጃ ከ90% በላይ የሚሆኑ ሆስፒታሎች ስራ አቁመው ነበረ። ይህ ሲሆን መጨረሻ ላይ ግን የመንግስት አሁን መካሄድ መልስ ከመስጠት የሄደበት አማራጭ የኃይል እርምጃ፣ ስርዓት ማዋከቦች ነበሩ። እውነቱን መናገር ከመንግስት ሲወጡ በተደጋጋሚ የወጡ የነበሩ መግለጫዎችን ምናልባት አይታችኋቸው ከሆነ በተለያዩ የጸረ ሰላም ኃይሎች ተልዕኮ በመስጠት በመቀበል ህዝብን ለማበጣበጥ በሚል አይነት ስም ለመቀባት ሞክረዋል። ይህን ግን እርግጠኛ ሁኜ መናገር የምችለው በፍጹም ማንም ተልዕኮ የተቀበለ የለም። ህዝብን ሙያተኛውን ያስነሳው እውነተኛና እውነተኛ ምንም ይሄ ወደዛና ወደዚህ የምንለው ነገር አይደለም። ብሶት የወለደው ነው። ያሁሉ አጠቃላይ ሀገር ስታገር ይህንን ሊያደርግ ይችል ማንም እንትን የለም። ተልዕኮ ሊቀበል ይሄ ከገዢው መደብ ላይ የሚኖሩ ሐኪሞችም ጭምር ሌሎችም በየትኛውም ቦታ በሀገሪቱ ያሉ አጠቃላይ ሐኪሞች እና ይሄ አይነት እንትን ከመንግስት ባይሰነዘርብን ይልቁንም እንመልሳለን እንደዚህ ማስተባበያዎችን እንደ ድሮ እንደለመዱት ባይፈጽሙትም ያ ቢያደርጉ የተሻለ ነበረ። ግን ከጠቅላይ ሚኒስትሩም ከተለያዩ የመንግስት አካላትም እየወጡ ህዝብ ሊያስቆጡ የሚችሉ ቃላትን ነው እየሰነዘሩብን የነበረ። ሙያተኛው ግን እንደኛ ለምሳሌ ከዚህ በፊት እንደነበረው አንድ ታካሚ ለላቦራቶሪ ምርመራ ሊሆን ይችላል፣ ለመድኃኒት ምርመራም ሊሆን ይችላል፣ የተለያዩ ነገሮች ሳንቲም ሲጎለው እንኳን ካመንበት ይህ መድኃኒት ለሱ ወሳኝ ነው አስፈላጊ ነው ብለን ካሰብን፣ ይህ ምርመራ ለበሽታው እንዲገኝ አስፈላጊ ምርመራ ነው ብለን ካሰብን
ራሳችን ከፋርማሲ ባለሙያዎች ከነርሶች ከሲኒየሮች ከተለያዩ ያገኘናቸው የሆስፒታሉ ማህበረሰብ ውስጥ አሰባስበን ሙያተኛ ታካሚውን ስናሳክም ስናስመረምር ነው ምን ታወቅ እንጂ ያ የኛል ቅንጦት ጥያቄ አልነበረም የጠየቅነው። አሁን ግን እውነት ስለራበን ይወጣል ችግሩን ነው። ልጃችን ዳቦ ይጠይቃል። ልጃችን ልብስ አመት ልብስ ይፈልጋል። እኔም ለበሽተኞች ፊት ስቀርብ ሐኪም መምሰል አለብኝ። ልብስ 4 አመት አንድ ልብስ አንድ ጫማ ለብሻ አይደለም ፊት ለፊት መቅረብ ያለብኝ። ለመታጠቢያ እንኳን ሳሙና ያስፈልገኛል። ይህ ችግሩን ዳቦም ሳንበላ ጦሙ ለነጃ ያደርን ባለንበት ሰዓት ራሳችንን ስተን እስከ መውደቅ ድረስ ደረስንበት። ይሄ ያቶች ማጋነን ሳይሆን ሪል የሆነ ነገር። አንድ የጤና ባለሙያ ዲዩቲ ከሆነ ጠዋት ለምሳሌ ሰኞ ዲዩቲ ቢሆን ቀንም ሙሉ ኖርማል ስራውን ሲሰራ ይውላል 12 ሰዓት፣ ሌትም ሙሉ 12 ሰዓት ሲሰራ ያድራል 24 ሰዓት። ከገቱ ማክሰኞም የስራ ሰዓት 12 ሰዓት ይሰራል። ማክሲመም 36 ሰዓት ሰርቶ ሲወጣ ይደክማል ካልበላ። ማሽን ወይም ጄኔሬተር አይደለም። ጄኔሬተር ማሽን እንኳን ቢሆን ነዳጅ ናፍጣ ይፈልጋል። ይህ ሙያተኛ ሳይበላ እንዴት ይስራ? ይሄ ነው ጥያቄያችን የነበረ። እዚህ ላይ ለመተማመን ያህል ለምሳሌ የአንድ ሬዚደንት ሐኪም አሁን ላይ 12300 ብር በእጅ የሚደርሰው ነው። የአንድ ሬዚደንት ሐኪም ነው ወክዬ እየነገርኩሽ ያለ 12300 ብር የቤት ኪራይ አሁን ላይ ሰምታችሁ ሊሆን ይችላል። ኮንዶሚኒየም እስከ 14000 ብር ገብቷል። ትንሿ ስቱዲዮ የተከራየች የምኖርባት 7000 ብር ናት። ስንት ይቀረኛል? 5300 ብር። በዚህ ስቱዲዮ ማብሰያ ናት፣ ኪችን ነች፣ ልጆች አሉ። በዚህች ውስጥ እንዴት ነው መኖር የሚቻለች? 5300 ብር ጤፍ 5300 በሙሉ ይገዛል። ልጆቼ የዳቦ ጥያቄ ያቀርባሉ። ሌላ የተመጣጠነ ምግብ ይፈልጋሉ። ብዙ ነገር አለ። ሽሮ ወይም አስቤዛ መግዛት አልችልም። ዘይት መግዛት አልችልም። ክፍያ መክፈል አልችልም። ለልጆቻቸው ልብስ መግዛት ጤፍ ብቻ ትገዛለች 5300 ብር። ለዛውም አጣበናት ማለት ነው። በየወሩ እየተበደርን ለምሳሌ ብዙ ብድር ገብቶብኛል በእኔ ከአንዱ ከጓደኛዬ ከቤተሰብ እንደ ይህንን እያደረግን ትምህርታችንንም ለመጨረስ ወደፊትም ስራ ለመስራት ምንም አይነት አላራምድም ብሎ የሰርቫይቫል ጥያቄ ስንጠይቅ እንደዚህ አይነት የስም ማጥፋት ዘመቻዎች ከመንግስት ባይደረጉ መልካም ነበረ እና ይሄ ሊታወቅልን እንዲገባ የቅንጦት ፍጹም የቅንጦት ጥያቄ አልጠየቅንም። ከመንግስት ሳይድ እየጠየቅን ያለ አኑሩን፣ ህዝባችንን እናክም፣ እናገልግል። ይህ ነው ጥያቄያችን። ጥሩ። ቅድም በንግግሮ ላይ ታካሚዎችንም እንደምታግዙ ነግረውኛል እና እንደው በአጠቃላይ እንደው ራሱ እንደ ተቋም በህክምናው አቅርቦቱ መድኃኒት እና ሌሎችም መሳሪያዎች በመንግስት ሆስፒታል የሚሰጠው አገልግሎት ምን ይመስላል? እንደ ተቋም ነው የተረሳው ወይስ ባለሙያው ጋር ነው ትኩረት የተነፈገው? በጣም ጥሩ ጥያቄ ነው። እንግዲህ ምናልባት ጥያቄዎችን የእኛን ዝርዝር ጥያቄዎች 12 ጥያቄዎችን ተመልክታችኋቸው ከሆነ ከእነሱ ውስጥ አንደኛው የጤና ስርዓቱና አጠቃላይ ሁኔታው መሻሻል ጭምር አለበት ነው። የሙያተኞች የራሳችን ጥያቄ ብቻ ሳይሆን ማህበረሰባችን መገልገል በሚገባው ልክ ይገለገል። ሙያተኞች ብቻ ናቸው ያሉት። ወይም ለምሳሌ ሙያተኛ አለ። ሁሉም ምርመራዎች አብዛኛውን ጊዜ ከውጭ ይሆናሉ። ውድ ምርመራ የሚባሉት ያስፈልጋሉ። ለታካሚው አስፈላጊ አብዛኛውን ግን ከውጭ እስከ 6000 7000 ብር የሚያስወጡ አንዳንድ ምርመራዎች አሉ። 10,000 ብር የሚያስወጡ አሉ። እንደ ኢኢጂ፣ ኤምአርአይ፣ ኮሎኖስኮፒ፣ ኢንዶስኮፒ፣ ሲቲ ስካን የሚባሉ ምርመራዎች እነዚህን ሳይዙ ኤሌክትሮላይ የሚባሉ የላቦራቶሪ ምርመራዎች፣ ሆርሞናል አናሊሲስ የሚባሉ እንደነዚህ አይነት ምርመራዎች ሆስፒታል ላይ ሳይሟሉ አንድ ሆስፒታል ላይ ሕክምና ማስኬድ አይቻልም። እነዚህም ማስገባት መቻል አለብን። እስካደረገ ድረስ ሕክምና ስርዓት እስካለ ድረስ እነዚህ ምርመራዎች እና ሌሎችም እንደ ቀላል ገለጽኩልህ እንጂ ብዙ ምርመራዎች ከውጭ ናቸው። መጨረሻ ላይ ይሄን ሁሉ ምርመራ 20-30 ብር እስከ 10,000 ብር አውጡ። አንድ ገበሬ ይዞ የመጣት 5,000 ብር ታሳክመኛለች ብሎ የመጣትን እና በሁለት ምርመራዎች ውጭ ላይ ይጨርስና ሌሎች ምርመራዎችንም ሳያደርግ መድኃኒቱንም ሳይገዛ መጨረሻ ላይ ብር ይጨርስና አቋርጦ ይሄዳል ሕክምናው። መጨረሻ ላይ አሁንም ተበድሮ ምን ብሎ ወይ 2 ወር አቋርጦ ሕክምናውን አቋርጦ ክትትሉን አቋርጦ ይመጣል። ድጋሚ ምርመራው መድረግ ስላለበት መልሶ አሁንም ለገቸው ያወጣታል። ይህ ግን መጨረሻ ላይ ወይ በሽታውን ሳያውቅ ወይም በሽታውን አውቆ መድኃኒቱን ሳይገዛ ሳይታከም በኦፕሬሽን መሰረት ያለበት ለኦፕሬሽን ሳይሆን መጨረሻ ላይ ተስፋ ቆርጦ ቤቱ ሄዶ ይሞታል። በጣም ነው የሚያሳዝንሽ። እኛ ይህ ሕክምና ስርዓት ይሻሻል ነው ተቀመጥን ሆስፒታል ላይ እናገለግላለን መባላችን ላይ ቀርም
ማህበረሰብን ማገልገል መቻል አለብን። ትክክለኛው የሕክምና ግልጋሎት ማግኘት አለበት አንድ ታካሚ። ሁሉን ነገር ከውጭ ነው። ግላብ ሳይቀር እንኳን የእጅ ጓንት እናቃለን እኮ 70-80 ብር ሲቸረችር አንድ የእጅ ጓንት የለም በቃ ይጠፋል። የሆነ ሰዓት ላይ ሙሉ ለሙሉ ይጠፋል። አንድ የእጅ ጓንት ለአንዲት እናት ለምትወልድ ለምሳሌ በትንሹ 20 ግላብ ያስፈልጋት ይችላል። በትንሹ እንኳን 15 ግላብ። ይህን 15 ግላብ በ80 ብር ሂሳብ ከውጭ ላይ ቸርችሮ ያመጣሉ። ምንም ማድረግ አይችሉም። ከዛም በኋላ ገንዘብ ይጨርሳሉ። ለግላብ ብቻ እንኳን ለኦፕሬሽን ማቴሪያሎች፣ ለማደንዘዣ፣ ለሌሎች እያንዳንዱ እንትን ከውጭ ሲያወጣ ረዱኝ እንጂ ምንም ነገር የለኝም ይላል። እኛ ብቻችንን መተከዝ እንጀምራለን። ራሳችንን አጋልጠን በእጃችን ሁሉ እስከ መስራት አንዳንድ ፕላስቲኮች ሊኖሩ ይችላሉ። ዲስፖዚብል ፕላስቲኮች በእነሱ ሁላ ሰርተን እናውቃለን። የሽርቷ ረጭቶን ደም ፊታችንንና አይናችንን ረጭቶን በተጋላጭነት እንኳን የሚከፈለውን በአግባቡ ሳይከፈለን ራሳችንን ሪስክ ውስጥ አስገብተን ህይወት ይበልጣል ብለን ስንሰራ ቆይተናል። እየሰራን ነው። ማህበረሰቡ ጌታ ብቻ ሊረዳን ይችላል። ይህም በማድበስበስ የሚታለፍ አይደለም። ይሄ ሁሉ የዳቦ ስም በመስጠት ሌላ ተልእኮ ምናምን በማለት የሚታለፍ አይደለም። ይህ ነው አሁን ላይ በኃይልም በምንም በተለያየ መከፋፈል በተለያየ ነገር ተደርጎ ሙያተኛው አሁንም ስራ ሊጀምር ይችላል። የሚበለው ሲያጣ ግን መልሶ ይገነፍላል። ይሄ ነገር ግልጽ ነው። ያለበት ሁኔታ እንደሰለሆነ የአብዛኞቻችን በአንዲት ስቱዲዮ ከሁለት ልጆች ጋር ከምጣድ ከኪችን ጋር ሽንኩርትና መድ እየበነነ አልጋይ ላይ እየገባ ፕራይቬት የሚባል ነገር ሳይኖር የሚቀይር ሌላ የተለያየ ተመጣጠነ ምግብ ሳልበላ የሚቀጥል ስርዓት አይኖርም። ሳልወድ በግዴ ሊያኖረኝ የሚችል ስራ ሰራለሁ ወይ ከፈሉኝ ለስራ ህዝብ ላደርግም ካለበዛ ግን ሳልፈልግ የራሴን ይህንን ነገር ለቀቅ አድርጌ ራሴን ሊያኖር የሚችል ራሴን ቢዚ የማያደርግ ስራ ሰርቼ እለውጣለሁ። መንግስት መምረጥ መቻል አለበት። በቃ ወይ ለቆን የራሳችንን ነገር እናድርግ። ይሄን ሲሆን ደግሞ ህዝባችን እንደሚጎዳ እናውቃለን። ይሄን ካሰበ ደግሞ ሌሎች ነገሮችን የኃይል እርምጃዎችን ነገሮችን እንደዚህ በማድበስበስ ሳይሆን ትክክለኛ መልስ ሊረዳን ይገባል። መልስ አይረዳን ደግሞ ማህበረሰባችን ህዝባችን የምናገለግለው ህዝብ ሊያቅልኝ ይገባል። ሆስፒታሎች ባዶ ናቸው። ሰው ብቻ ነው ያላቸው። ሙያተኛ ብቻ ነው ያላቸው። ቁሳቁስ የህክምና ግልጋሎት የመድኃኒት አቅርቦት የለም። አንድ አይሲዩ የገባ ታካሚ ለምሳሌ እነ ሲፊፒን ኔሮፒኒን የሚባሉ ባንኮማይስ መድኃኒቶች አሉ። እስከ ይህ ሰውዬ መታረሙ ከአይሲዩ 10 ቀን ቢቆይ በቀን 4,000 ብር እየከፈለ ይቆያል ማለት ነው። ሶፋው እንደዚህ ሆኖ እንዴት እንዲቀጥል ይታሰባል? ይሄ ነው ሁኔታ። እንደው ከርሶ ጋር የተማሩ ሙያውን ለቀው ወደ ሌላ ሙያ የተሰማሩ አሉ? በጣም ብዙ። ለምሳሌ ከኔ ጋር እኔ ስመረቅ ከኛ ጋር የተመረቁ ኦልሞስት ወደ 120 አካባቢ ፊዚሻን ነበረ። ከ120ዎቹ ውስጥ አሁን ላይ በአገር ቤት ያው እነሱ ሙሉ ለሙሉ አላውቅም፣ ግን ውጭ የወጡ ከ30 በላይ ፊዚሻን አውቃለሁ። ከ30 በላይ የተቀሩቱ በተለያዩ ሀገር ክፍሎች እንዲሁ ተገናኝተን እንኳን አናውቅም። ኑሮን ለብቻቸው በትካዜና በእንትን እየገፉ ነው። የተወሰኑቱ ስፔሻላይዝድ ጨርሰዋል። የተወሰኑት እንዲሁ ተማሪ ናቸው። የተወሰኑት በጂፒነት ነው ያሉት። ግን ሁሉም ትንትኑ በቃ በኑሮ በቁዘማ ያን ያህል ተስፋዬ ቤተሰብ እንኳን በመሄድ የሚቸገር አንዳንዶች ጋር ስናወራ በተለያየ ከቤተሰብ ጋር ቤተሰብ እንኳን አይደለም ዶክተር የሚለውን ስም የሚያውቅ እንጂ ማህበረሰባችን የዶክተር ማዕረግነት እንዳበፈለ የቅርብ ሰዎች የምንላቸው እህት ወንድም እንኳን ምን ያህል እንደሚከፈለን አይረዱንም። አንዳንዴ ለልቅሶ ለማህበራዊ ህይወት የማንንቀሳቀስበት ሁኔታ ይደርሰናል እና አስቸገረች። አንዳንዶቹ በቃ ስራ ማውቃቸውም አሁንም ስራ ለቀው የራሳቸውን ቢዝነስ ይጀመሩ አሉ። ተሳክቶላቸው የግል የከፈቱም አሉ። እንዲሁም ደግሞ ሌላ ወደ ውጭ ወጡት አብዛኛው በሕክምናው ብቻ ሳይሆን አንዳንድ ስኮላርሽፖች ለምሳሌ በሌላ ዝም ብሎ የተለየ ትምህርት ሊሆን ይችላል ሀገሪቱን ለመልቀቅ ብቻ ስራውን ለመልቀቅ ብቻ ስለፈለጉ በፈለጉት ዲፓርትመንት ዝም ብለህ አንሳይና ውሰደኛ አይነት ይወጡም አውቃቸዋሉ። እና በዚህ ሁኔታ ተቀጥል ሰዎቻችንን እናጣለን። ፊዚሻን ይጠፋል። ቀጣይ ህትኪ ሐኪሞች አይኖሩም። ማለት አጠቃላይ ለማህበረሰብ ትኩረት እንደተነፈገ ቆጥረዋል። ሳትስፋይድ ሳይሆን የሚያገለግል ሐኪም አይኖረንም። ፊቱን ጨፍግጎ አንገቱን አቀርቅሮ ደፍቶ እያዘነ በሀሳብ ተውጦ
ልጆች ነገም ምን ላበላቸው እችላለሁ ምን ላድርግ ብሎ በሐሳብ የናወዘ አእምሮ ትክክለኛ ዲያግኖሲስ ላይ ሊደርስ አይችልም። ታካሚን እንኳን በደንብ ግልጋሎትና በደንብ ሊያክም አይችልም። ይህንን ማህበረሰቡ አሁንም እንዲረዳልን እንፈልጋለን። ስለሰጡኝ ሐሳብ ዶክተር ከልብ አመሰግናለሁ። እሺ እኔም አመሰግናለሁ። ሰላም። የዕለቱ ዜናዎች የሰማችኋቸውን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። መልካም ጊዜ።